ምዕራፍ 7 እግዚአብሔርም ሙሴን አለው፣ እይ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁንም ነገር ሁሉ አንተ ትነግረዋለህ። ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄና ታምራቴን አበዛለሁ። ፈርዖንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ፣ ሰራዊቴንም የእስራኤልን ልጆች ሕዝቤን በታላቅ ፍርድ ከግብፅ አገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልንም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የ80 ዓመት ሰው ነበረ፣ አሮንም የ83 ዓመት ሰው ነበረ። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው። ፈርዖን ተአምራትን አሳዩኝ ሲላችሁ አሮንን በትርን ወስደ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንና መተተኞችን ጠራ፣ የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውም። እግዚአብሔርም ሙሴን አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ፣ እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከ ዛሬ አልሰማህም። እግዚአብሔርም እንዲህ ይላል፣ እኔ እግዚአብሔር እንደሆንሁ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። በወንዙም ያሉት ዓሦች ይሞታሉ፣ ወንዙም ይገማል፣ ግብፃውያንም የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔርም ሙሴን አለው፣ አሮንን በትርን ውሰድ፣ ደምም እንዲሆኑ በግብፅዎች በወንዞቻቸውም በመስኖቻቸውም በኩሬዎቻቸውም በውሃ ማከማቻዎቻቸውም ሁሉ ላይ እጅህን ዘርጋ በለው። በግብፅም አገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሣ፣ በፈርዖንና በባሪያዎቹም ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ ዓሦች ሞቱ፣ ወንዙም ገማ፣ ግብፃውያንም ከወንዝ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበረ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውሃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ 7 ቀን ተፈጸመ።